أسيكا ورد بل أسوكا አንቺን የመሰለሽ ቆንጆ ለሀገር ውስጥ የቁንጅና ውድድር እንደማትመጥኝ በተደጋጋሚ ነግሬሽ ነበር አይደል? እኔም በተደጋጋሚ ነግሬሃለሁ። አላማዬ ከተማ አቀፍ ሀገር አቀፍ ሳይሆን ዓለም አቀፍ ሞዴል መሆን ነው። እንግዲህ ህልምሽ ሊሳካ የስኬት ጉዞ ሀብለሽ ጀምረሻል። እንዴ መሳይ ምን ታገኘ? ንገረኝ። ባለፈው ፎቶዎችና ፕሮፋይልሽን ካናዳ ለሚገኝ የቁንጅና ውድድር አዘጋጅ ካምፓኒ ልኬላችኋለሁ ብዬሻል ነበር? አዎ ብለህ ነበር እና እንኳን ደስ አለሽ ተቀብለውሻል። እንዴ ኧረ በጣም ቆይ እሷ ማንነኝ ብላ ነው የምታስበው? ገና ለገና ወደፊት ሞዴል ሆናለሁ ብላ ችግር የለምሽ ሞዴል ብትሆንስ? ካረገዘች ከወለደች በኋላ ሞዴል ሆና አትችልም? ካረገዝኩኝ እወልዳለሁ፣ ከወለድኩ ደግሞ አጠባለሁ፣ ካጠባው ጡት ይወርዳል አለች። ኧረ ጡት ይወርዳል አለች? እናት ነግራትም እንዴ? ስንቱ ተጋሎ ደም አፍስሶ ስልጣን ላይ ወጣ መንግስት እንኳን ይወርዳል ብላ ትነግራትም? እሱ ብቻ መሰለህ እንዴ? ይኸውልህ ከወለድኩኝ እተኛለሁ፣ ገንፎ በልቼ አጥሚት ጠጥቼ ሰውነቴ ይጨምራል እና ዓለም አቀፍ ሞዴል መሆኔ ቀርቶ ዓለም አቀፍ ወደን ነው መሆኑ አላለችም? በጣም ቀልኛት። አንተ ራሷ አትነግራትም እንዴ? ስንቱ ዓለም አቀፍ እነ ሪሃና፣ ከኛ ሀገር አቀፍ ደግሞ እነ ሃና ሞዴሉ ወልደው አርግዘው ምን ሆኑ? ወደ ሞዴልነታቸው ተመለሱ። እንደዚህ ብላ ታስረዳትም? ቆይ ሪሃና ከመቼ ወዲህ ነው ሞዴል ሆነች? ሪሃና ሰጥተውን እንትና ሻኪሪ ብላ አትነግራትም? አራት በጥረቅ በእናትህ እሷም እኮ ዘፋኝ ነች እንዴ? ሞዴል አልነበረች እንዴ? ከመቼው ዘፈነች ደግሞ? እንደ ዘንድሮ ቲክቶከር ዘላ እኮ ነው የምትዘፍነው እኮ። እኔ እኮ ግራ ገባኝ እኮ። አሁንስ በጭራሽ ለማርገዝ እንዳትሞክሪ። እስካሁን ስመክርሽ የቆየሁት ይህን ትልቅ እድል እንድትጠቀሚበት አስበኝ። እኔም የባለቤቴ ጭቅጭቅ ሳይበግረኝ በአቋሜ እንደጸናው ነው። አሁን ግን በጣም የተጨቃጨቀኝና እየተለወጠብኝ ነው። ሺ ጊዜ ይለወጣ እንዴ? ነግሬሽ ነበር አይደል? ታስታውሻለሽ? አያፈቅርሽም እንጂ የእውነት ቢያፈቅርሽ ያንቺን ስሜት ያስቀድማል እንጂ የሱን ፍላጎት አያስቀድምም ብዬ። ልክ ነህ። በፍጹም ዓለም አቀፍ ሞዴል እንደሆነ አይፈልግም። 3-4 ልጆች ነው ልጄ ቁጭ ብዬ የሱ ልጆች እንዳሳድግ ነው ፍላጎቱ። አየሽ፣ እሱ የሚፈልግሽ እንዳልሽው ቤት ቁጭ ብለሽ የልጅ እናት ሆነሽ ልጆችን እንድታሳድጊ ብቻ ነው። ይሄ ደግሞ 100% እንደማያፈቅርሽ ማረጋገጫ ነው። አሁንማ ገባኝ እኮ። እስኪ እውነቱን ንገሪኝ። ቆይ ግን አንቺ ማለት ትወጂዋለሽ? እውነቱን ለመናገር አዎ አፈቅረዋለሁ። በፍጹም ላጣው አልፈልግም። ነገር ግን ከህልሜ አላስበልጠውም። ከህልምሽማ አታስበልጪው። አሁን በቅርቡ ሳያስበው በድንገት ዓለም አቀፍ ሞዴል ሆነሽ በቢቢሲ፣ በሲኤንኤን፣ በአልጀዚራ ያይሻል። ተራት አጓጓኝ። የእውነቴን ነው። የቪዛ ፕሮሰሶችን ትንሽ ገንዘብ ሰጥተነው በቅርቡ አጠናቆ የሚያስረክበን ሰው አግኝቻለሁ። እኔ እኮ አላምንህም። እውነትህን ነው? የእውነቴን ነው። እኔ እኮ አንድ ልጅ ብቻ እንዲኖረኝ አይደለም የምፈልገው፣ በጣም ብዙ ልጆች እንዲኖሩኝ እፈልጋለሁ። እሷ ግን አትፈልግም። ቆይ እስከ መቼ ነው በዚህ ሁኔታ መንቀጥለው? እኔ እንጃ። ይሄ ነገር በጣም ከባድ ነው። እንዴት መቀጠል እንዳለብህ ራሱ ግራ ነው የሚያጋባው። እሺ ምን ላድርግ? ያው እኔ ጋር መተህ ምክር አታጣቅም። ስለዚህ ቆንጆ ምክር አለ ለአንተ። ምን አሰብክ? ይኸውልህ ገና እንደመጣች ቆፍጠን ትላለህ። ከዛ እግሯ ስር ድብን ብለህ እየየ ብለህ ተለምናታለህ። ለምን እንድታረግዝ ነው? ፍቺኝ ብለህ። እንዴ ምን ብዬ? እንዴት ነው የምፈታው? እንዴት መሰለሽ፣ በሰላም በጸባይ እንፋታ። እኔ ትልቅ ህልም ትልቅ ዓላማ ያለኝ ሴት ነኝ። ገና በልጅነቴ ልጅ እናት መሆን አልፈልግም በይው። እሺ እሱ አልፈታሽም እምቢ ካለስ? እምቢ ካለማ ከ3 ወር በኋላ ወደ ካናዳ ስቴጅ አብሮሽ መሄድ ስለማይችል አርፎ ይቀመጣል። ከዛ በቲቪ ያይሻል። እኔ ግን ባልፈታው ደስ ይለኛል። ቆይ ምክንያትሽ ምንድነው? ይኸውልህ ዓለሜን አሳክቼ ተመልሼ ወደዚህ ሀገር ስመጣ ከሱ አርግዤ መውለድ እፈልጋለሁ። እንደዛ ከሆነማ ህልምሽ ሳይሳካ መሀል ሜዳ ላይ ይቀራል ማለት ነው። አስቢበት። እሺ እኔ አስብበታለሁ።
አንተ ግን ፕሮሰሱን ቶሎ አፍጥንልኝ። የፕሮሰሱን ነገር በእኔ ጣዩ። እኔ በቅርቡ አሳክቼ አስደስትሻለሁ። እጠብቃለሁ። በቃ እኔ አሁን ልሂድ። ወዴት ነሽ? እዚሁ ቅርብ ነኝ። ጓደኛዬ ሀረግ ቤት ነኝ። እሸኝሻ። አንተ ዝም በል። እንድንፋታ የምትመክረኝ እንዳንተ ወንደላጤ ሆኜ እንድቀር ፈልገህ ነው? አዎ እንደኔ ወንደላጤ ብቻ ሳትሆን ሌላ ነገርም አለ። ሌላ ምንድን ነው ያለው? ሴት እንድቀያየር ነው? ኧረ አይደለም። እንደኔ ከ4 ሴት 4 ልጅ ከ5 ሴት 5 ልጅ ወልደ የልጅ አምሮትን ጥምን ቁርጥ እንድታረግ ብዬ እኮ ነው። አንተ ቅሌታ፣ ቅሌትህን እንደ ጀብድ ታወራለህ እንዴ? ደግሞ ለእኔ ትመክረኛለህ? ባለጌ። ይሄ ብልግና አይደለም፣ ፈጣሪ የሰጠ ስጦታ ነው። ልጅ በልጅነት ነው። አየህ እኔ በነ ቤቢ በነ ማሙሽ ስከበብ፣ አንተ በልጅ ጥሞት እንደዛ ትሰቃያለህ። አየህ ልዩነታችንን። ቆይ ይሄን ቅሌት እንደ ጀብድነት ስታወራ ትንሽ እንኳን አታፍራ? ለምን አፍራለሁ? አይገርምም? ስንቱ ሀብታም እኮ ነው በእኔ የሚቀናብኝሽ። ቆይ አንድ ጥያቄ ልጠይቅህ። ወደፊት በአንድ ሴት ተወስነ የመኖር እቅድ የለ? አይ ወደፊትማ ትልቅ እቅድ አለኝ። በአንድ ሴት የሚወሰን እቅድ ነው ያለ? 4 ልጆችን ወደ ደርዘን መቀየር። እንዴት ደስ ይላል! እንኳን ደስ ያለሽ ማርትዬ። በቃ ህልምሽ ሊሳካ ነው። አዎ ሀረግዬ፣ እንዴት ደስ እንዳለኝ ብታይ። ቀላል ደስ ይላል። በቃ ከዚህ በኋላ ለ3 ወር ብቻ ኢትዮጵያ ውስጥ መቆዩ? ያው ከ3 ወር እንደማይበልጥ እርግጠኛ ሆኖ ነገረኝ። ታዲያ ለናቲ ነገርሽው ወይስ ምን አሰብሽ? አልነገርኩትም ሀረግዬ። ናቲ ከጊዜ ወደ ጊዜ በእርግዝና ጉዳይ እያመረረ መጥቷል። እንድታማክሪኝ እፈልጋለሁ። ማርትዬ ይሄ እኮ በጣም ይከብዳል። መጀመሪያ አንቺ ፍላጎትሽን ለመወሰን ሀሳብሽን፣ ፍላጎትሽን ወደ አንድ መለየት አለብሽ። ከምን? ለምሳሌ አንቺ ማርገዝ መውለድ አትፈልጊም፣ እሱ ደግሞ ይፈልጋል። አዎ ሀረግዬ፣ ላጡ አልፈልግም። ናቲን አፈቅረዋለሁ። ህልሜን አሳክቼ ስመጣ ከእሱ አርግዤ መውለድ እፈልጋለሁ። ታዲያ እሱ አሁን ይፈልጋል፣ አንቺ ደግሞ አሁን አትፈልጊም አይደል? አዎ። ስለዚህ እኔ አንድ ሀሳብ አለኝ። የምትስማሚ ከሆነ እሱን በማያሳጣሽ መልኩ ከሌላ ልጅ እንዲወልድ ፍቀጂለት። ይኸውልህ ከአሁን በኋላ ፍታት የሚባልን ቃል መስማት አልፈልግም። እንዳታወራ። አረ በእናትህ አንተ ሰው የተረጋጋ እንዴ! ከፍታት በኋላ ያለውን ቃል መጀመሪያ ስማ። ዝም ብላችሁ እንዴ! አይ ይቅርብኝ፣ አልሰማም። ቃሉ ራሱ በጣም ነው የሚያስጠላው። ይኸውልህ ከቃሉ በኋላ ያለው ነገር ብትረዳ ይሻላል። በኋላ እንዳይጸጸት ነግሬሃለሁ። እሺ ታንቀ ከምትሞት ተንፈስ በል እስቲ። ግን ፍታትን ዘለለው። እሺ ፍታትን ዘለልኩል። ቃሉን ራሱ ዘለለው አልኩ እኮ። አብዷል ዛሬ። ይሄው ላይ ቆምኩ ተውኩ። ይሄው እሺ የፍች ጥያቄን ካቀረብኩላት በኋላ ካቆምኩበት ቀጥል እስቲ። ምንድን ነው? ይኸውልህ ካቀረብክላት በኋላ እሷ ራሱ በጣም ትደነግጣለች። ምክንያቱም ወስነ ቆርጠ እንደመጣ ሲገባት ለአንተ ያለት ፍቅር አናቷ ላይ ስለሚወጣ ማታውን ታስገድዳለች። ምንድን ነው የምታስገድደኝ? አንተ ደግሞ ማታውኑን ካላስወለድከኝ ካላስረገዝከኝ ብላ ነዋ። እና እኔ እሺ ልበላት ወይስ እምቢ ልበላት? ኖ ወዲያውም እንዳትስማማ እምቢ በላት። ያማል እንደ አንተ ሀሳቧን ሳትቀይር ወዲያውኑ ማስረገዝ ነው እንጂ ያለብኝ። ኧረ አስጨርሰኝ በእናትህ፣ ንግግሬን ካፊያት መንትፈኝ። አይ እምቢ የሚባል ቃልም አላስጨርስም። እኔ መች እምቢ አላስረግዝም በላት አልኩ። ወጣኝ። አዎ እና ምንድን ነው ያልከኝ? አትቀይር። መጀመሪያ እኔ የምልህን ስማኝ። 1-3 ሰዓት ምናምን ዝም ብለህ አስለፍልፋት። 3 ሰዓት ሙሉ ልትለምነኝ? ለምን? አንተ 3 ዓመት ለምንሃታል አይደል እንዴ? ምን ችግር አለው 3 ሰዓት ብትለምን? ሀሳቧን ቀይራ ታዲያ በሀሳቤ ብትስማማስ ምን ላረግ ነው? በቃ አንተም ትቀይራለህ። ወዴት? ወደ ራሱ ሀሳብ ትስማማለህ። ኧረ በጣም ይከብዳል ሀረግዬ። ምኑ ነው የሚከብደው? በጣም ቀላል እኮ ነው። እንዴ የምታፈቅሩ የገዛ ባልሽ ላስጠንቁለሽ መተት ማሰራት በጣም ይከብዳል። መተት እኮ የምታሰሪበት ልታሳብጁ ልትጎጁ አይደለም። ልታጩ ስለማትፈልጊ ህልምሽን አሳክተሽ እስክትመጪ ድረስ ሌላ ሴት እንዳያይ እንዲጠብቅሽ ነው አይደል? አዎ፣ ግን መተቱ ጭንቅላቱን ቢነካውና ቢያሳብደውስ? አያብድም። እኔ የተሰራባቸው ብዙ ወንዶች አይቻለሁ። ጤነኛ ናቸው፣ እመኚኝ። አይ ሀረግዬ፣ ሳስበው ራሱ ጨነቀኝ። ይቅር ሌላ ነገር እናስብ። እሺ ከዚህ የተሻለ ሀሳብ ካለሽ ንገሪኝና ልስማሽ። ምን አሰብኩ መሰለሽ? ናቲን አሳምኛው ፈቃደኛ ከሆነ የኔና የሱን ትዳር በማይነካ መልኩ ከሌላ ሴት ልጅ ቢወልድ። ምን? እንዴት ማለት? ሴቷ አብራ ሆና ነው ወይስ ሳትሆን? በማህፀን ክራይ የምትስማማ ሴት ፈልገን እስከምትወልድ እዛው ቤቷ ሆነን ሄደን እንከባከባታለን። እሺ ከወለደች በኋላስ? ከወለደች በኋላማ የተስማማንበትን ገንዘብ ሰጥተናት እኛም ልጃችንን ወስደን እናሳድጋለን። በቃ እኔ በዚህ ሀሳብ በጭራሽ አልስማማ።
ይሄን የመሰለ ምክር ነው ያንተ ምክር አይሆንም ተው ይቅርብ የምትለኝ? ይሄን የመሰለ ምክር ትላለህ እንዴ? ቆይ እኔ ባቀረብኩላት የፍች ጥያቄ ተስማምቻለሁ ብላ ወደ ተግባር ብትመጣ ምን ላረግ ነው? ምን አባቴስ ሊወጣኝ ነው? ልፈታት ነው? አንተ ብቻ ተስማማና እሺ በላት እንጂ እኔ ያለሁልህ። አንተ አለህልኝ ጅሎ። አንተ ምን ልታደርግልኝ ነው? ከንፈርን ልትመጥልኝ ነው ነው ልታጽናናኝ ነው? አይደለም ወዳጅ፣ ምን የመሰለች ቆንጅዬ የቀይ ዳማ ደመናማ ቡናማ ፀሐያማ ጨለማማ ቆቃማ ለርቢም ለግቢም የምትሆን ቆንጆ ደርባባ ቺካ አመጣልሃለሁ። እሺ ጨረስክ? ሌላ የለም? ሌላም አለኝ። አቅም ካለ ከ5 ሴት 5 ልጅ ከ6 ሴት 6 ልጅ ማድረግ ትችላለህ። ያሌለ ምክር ነው። እስቲ አስበው፣ ከ5 ሴት 5 ልጅ ከ6 የተለያዩ ሴቶች 6 ልጅ ሲኖር በአንዴ ከልጅ ድርቅ ተመተ እንደነበረ በልጅ ጎርፍ ስትመታ አስበዋል። አረ ድንገተኛ ጎርፍ ይውሰድህ ማርቲ። ይህ ነገር ግን ቢቀርብሽ ይሻላል። እኔ በጭራሽ አላማረኝም። ቆይ ምን ሆነ ያላማረሽ? እስኪ ንገሪኝ። ማህፀኗ የምታከራይ ሴት ወደ ህይወትሽ ወደ ትዳርሽ ማስገባቱ ተገቢ ነው? ይቺ ሴት እኮ ወደ ትዳሬ ወደ ቤቴ አትገባም። እዛው በሩቁ 9 ወር እስኪሞላት እንንከባከባታለን። ከወለደች በኋላ ምንም አያገናኘንም በቃ። እሺ ባለቤትሽስ ግን በዚህ ሀሳብ ይስማማል? እኔም ስማማ አይመስለኝም። እንዲስማማ አድርገዋለሁ። እሱ እኔም ማጣት በፍጹም አይፈልግም። ስለዚህ ወይ በሀሳቤ ተስማማ ወይ እኔም በማጣት ተስማማ እለዋለሁ። ከሁለት አንዱ ሀሳብ መምረጥ ግድ ነው። በቃ ወዲያው ይወስናል። እንግዲህ ከባለቤቱ በላይ ማወቅ አይቻልም። ካመንሽበት አድርጊው። ግድ ነው። ከዛ በፊት ግን ምን አሰብኩ መሰለሽ? ለዚህ ጉዳይ የምንመርጣት ሴት ወይ አንቺ ወይ እኔ የምናውቃት ብትሆን ይመረጣል። ከማናውቃት ሴት የምናውቃት ብትሆን ጥሩ ነው። ማንን እንምረጥ? አሁን አላስጨንቅሽም። እኔም አስቤበት ልደር፣ አንቺም አስቤበት። ጠዋት እመጣና እንወስናለን። እሺ አልሰማህም። ስማይ መጀመሪያ አንተ። እኔም አልሰማሽም። መጀመሪያ ራስሽ ስሚ። አሃ አልሰማሽም ማለት አልፈልግሽም፣ የራሽ ጉዳይ ሂጂ ከዚህ ማለት ነው። ምን? ወዴት ነው መሄድ ያሰብሽ ቦታ አለ እንዴ? አንተ ሰውዬ ያማሃል እንዴ? ከገዛ ቤት ወዴት ነው የሚሄደው? ወይስ ፍች አስበሃል? ማእኔ ፍች? በውስጥሽ ያሰብሽውን በሾርኔ መናገርሽ ነው? ሳልቀደም ልቅደም እያልሽ ነው? ጥሩ። አዎ ፍች ነው። ምን አልክ አንተ? እስኪ ድገመው። አልደግሞ። ስለዚህ ፍች ይፈልግሃል ማለት ነው። በጣም ጥሩ። አላረግዝም አልወልድም ያልሽው ለ3 ዓመት እኮ ሙሉ 3 ዓመት ሙሉ ስታስለምኝ የነበርሽው ራስሽ ነሽ እኮ። ብትፈልጊኝ ኖሮ ታረግዥልኝ ነበር፣ ተወልጂ ነበር። ስለዚህ ፍቺኝ፣ ሌላ አግብቼ እወልዳለሁ እያልክ ነው? ፍቺውን የጀመርሽው እኮ ራስሽ ነሽ። አንተ ሰውዬ ከፍቺ ጉዳት እንጂ ጥቅም አይገኝም። አትቸኩል። እሱን ካወቅሽ ለምን አታረግዥልኝም? ለምንስ አትወልጂም? እስኪ ውለጅ፣ ቤቱን በልጆች አድምቂው፣ ይድመቅ። ናቲ፣ እኔ እናንተ የማያስማማን ጉዳይ የአንተ የልጅ ፍላጎት ጉዳይ ነው አይደል? አዎ፣ ሌላ ምን አለ? እሺ፣ እንደዛ ከሆነ እንደ አንድ ሀሳብ አለኝ። በዛ እንስማማ። ምንድን ነው እሱ? እርግበዬ፣ ስለመጣሽ በጣም ደስ ብሎኛል። የጠየቅሽው ገንዘብ ግን ትንሽ ስለበዛብኝ ብትቀንሽልኝ። እንዴ ማርቲ፣ ምን ማለትሽ ነው? 9 ወር ሙሉ አርግዤ ወልጄ አጥብቼ አሳድጌ ይሄን ሁሉ ሳደርግ እኮ ስራ የሚባል ነገር አልሰራም አይደለም እንዴ? ልክ ነች ማርቲ። እርግዝና እኮ ከባድ ነው። ብትስማሙ ይሻላል። እሺ በቃ ምን ማድረግ ይቻላል? እንደምንም እየፈራው ተሳቅቄ እንፋት አልኳት እና ምን አለች? ተስማማችሁ? ኧረ በፍቹ አልተስማማችም። አየህ ምን ብዬ ነበር? በመውለድ ተስማማች ማለት ነው። በስንት ልጅ ተስማማችሁ? ስንት ልጅ ለመውለድ ተስማማችሁ? እስኪ አቻኩል። ቆይ እኔ ቆይ አሁን በመውለድ ተስማማች ብያለሁ አላልኩም? ያው ቆይተ ማለት አይቀርማ። ከዚህ በላይ ማለት አይቀርታው። ያው ትንሽ ቆይት ካልክ እኮ ማለት አይቀርም። አንተ ነገር አቋሉ ግን በምን ተስማማችሁ? ኧረ ተወኝ፣ በምንም አልተስማማንም። ማለት እንዴት ነው ሰው ተገናኝቶ ማይስማማው እንዴ? ሳይስማማ ይለያያል እንዴ? እሺ ምንድን ነው ያወራችሁት?
እሷ ያመጣችው ሀሳብ አይደለም ለሰው ለመናገር እኔ እንኳን በጆሮ የሰማሁት እንዴት እንደሰቀጠጠኝ ልነግርህ አልችልም። ኧረ በእናትህ ተው አታዝኝ። ምን አለ ብትነግረኝ። ምንድን ነው ያወራችሁት እንዴ? አይ ተው አልነግርህም። እንዴ ከአንተ ጋር ስከራከር ሰዓት ሄዶ ወይ ሰዓት ሄዶብኝ ቀጠሮ አለ። በቃ ስመለስ እያንዳንዱን ትነግረኛለህ። አሁን ልጅ የምን ቀጠሮ ነው ደግሞ? አባቴ የሚገርም ስራ ተገኝቷል። የምን ስራ ነው? ለማንም እንዳትናገር። በድብቅ የወንድ ዘር እየተሸጠ ነው። 10 ሺህ ብር። ምን? ቆይ አንተ ምንድን ነው የምትለው? አልገባኝም። አንተ ለነገሩ አይገባም። ስመጣ በደንብ አስረዳሃለሁ። የጀመርናትንም ርዕስ ደግሞ እንዳትረሳት፣ እንጨርሳታለን። ቻው ቻው ቻው። ማርቲ በቃ አሁን ይዘሻት መሄድ ትችያለሽ። ግን እውነት ባለቤትሽ በዚህ ጉዳይ ተስማምቷል እንዴ? ስንቴ ልንገርሽ? አዎ በደንብ ተስማምቷል። ከተስማማው መሄድ እንችላለን። አዎ ከዛ በፊት ግን እርግበዬ ሀረጌ ፊት አንድ ነገር አድራልሽ ፈልጋለሁ። ምንድን ነው? ምንም ችግር የለው። ምን መሰለሽ፣ እኔና አንቺ የቀድሞ ጓደኛሞች መሆናችንን ናቲ በጭራሽ ማወቅ የለበትም። በጭራሽ። ናቲ እንዴት ነህልኝ? ደህና ነኝ። እሷ ማን ናት? እርግበ ትባላለች። በሀረግ በኩል ነው ያገኘኋት። ማታ ተነጋግረን በተስማማነው መሰረት እሷ ናት። አንቺ ሴትዮ ያምሻል። ስሚ፣ እኔ በአንቺ ሰይጣናዊ ሀሳብ መስማማ ይመስልሻል? እንዴት ነው እኔ የሰው ማህፀን ተከራይቼ ልጅ ልሞል? መቼም አልስማማም። እንዴ ምን ሆነሃል? ማታ ተነጋግረን እኮ ተስማምተናል። ጠዋት ምን ሀሳብን አስቀየረ? ዝም በይ ውሸታ። ለመስማቱ እንኳን በሚቀፍ ሀሳብሽ መቼም አልስማማም። በጣም ታሳፍሪያለሽ ማርቲ። እንዴት እንዲህ ታደርጊያለሽ? ተስማምቷል ብለሻል ነበር እንዴ ጠራሽኝ? እውነቴን ነው። ማታ ተነጋግረን ተስማምቶ ነበረ። ምን ሀሳቡ እንዳስለወጠው አላውቅም። እመኚ፣ አሁንም ቢሆን ግን አሳምነዋለሁ። በጣም ነው የማዝነው። ሀሳቡን ከቀየረ ግን ደውይልኝ። ስሚ፣ በዚህ በተልካሽ ሀሳብሽ መስማማ መስሎሽ ነበር? መቼም ቢሆን በምንም አይነት መንገድ በዚህ ሀሳብሽ አልስማማም። እኔ የሰፈሩ መሳቂያና መሳለቂያ ነው። እንደዛ ከሚሆን ሞቴን እመርጣለሁ። ናቲ ተው ነግሬሃለሁ። ትዳራችንን አንበጥብጥ፣ ትዳራችንን እንታደገው። ሞቴን እመርጣለሁ አልኩሽ እኮ። በቃ ጨርሻለሁ። ኧረ ጉድ! ኧረ ወይኔ! ኧረ ወይ! አንተ የገዛ ሚስት ሌላ ሴት እንድታስረግ ይዛልህ መጣች። አሁን ነው 9ኛው ሺህ አልቆ 10ኛው ሺህ ገባ ማለት። ስለማታውቀው ነገር ዝም ብለህ አታብኳካ። እሷ የመጣችው ለሚስትነት አይደለም። አሃ ለሚስትነት አይደለም እና ለጊዜው ለክራይ ሚስትነት ነው። አንቺ አጅሬው ለካ የሁለት ሚስቶች ባለሽ። ይኸውልህ ነገርኩህ እኮ እሷ የመጣችው ለሚስትነት አይደለም ለማህፀን ክራይ ነው አልኩህ። እንዴ ዋናውን አንቺ እኮ ዋናውን የተከራየሽው ዋና ከተማውን የተከራየሽው ነው ወይንስ የኔ ይሻለኛል አልፈልግም በራሴ ክራይ ይሻላል አልካት ነው? በምን ተስማማ? አንተ ያምሃል እንዴ? እንዴት ነው የምስማማው? ይኸውልህ ወዳጄ እኔ ብትስማማ ይሻላል ባይ ነኝ። ነግሬሃለሁ። አንተ በሽተኛ። እኔ እንዴት ነው ልጅ ለመውለድ ማህፀን የምከራየው? እስኪ ንገረኝ። እንዴ ምን ሆነሃል? ምን ችግር አለው? እቺ እኮ ጊዜያዊ ሚስት ናት። በቃ ከወለደች በኋላ ትሰጣለች፣ ትሄዳለች። አንተ ደግሞ ልጅህን በሰላም በደስታ ፏ ብለህ ትኖራለህ። ቆይ እኔ ልጅን በደስታ ሳሳድግ ማርታ ደስ የሚላት ይመስላል? እንዴት ደስ አይላትም? እንዴት ደስ አይላትም? እንደውም በቅናት ራሱ ልጅ ካልወለድክልኝ ነው የምትለኝ። ከዛ ባናቱ እየወለድክ ባናቱ ካልወለድን ካላለች ምን አለ በል። ይሄ ከምላሴ ላይ በአንድ ቤት አበበች ጎበነ ሆንክ ማለት አይደለም። ቤት በልጅ ተከበበ ማለት እኮ ነው።
አየሽ ልክ ሳትሆን አትቀርም። ሀረግዬ ሙች አልዋሸኋትም። አዎ ማታ ተነጋግረን ተስማምተን ነበር። ለምን ሀሳቡ እንደቀየረ አልገባኝም። አዎ አትሂድ፣ አንቺ ጋር ትሁን፣ እኔ አሳምነዋለሁ። ወይ በሀሳቤ እንዲስማማ ወይ ደግሞ በፍቺ እንዲስማማ እናገረዋለሁ። ተዘጋጅቼ እየጠበቅኩት ነው። እሺ በቃ እሺ፣ እደውልልሻለሁ። አንተ ለምን አታምነኝም? የወንድ የዘር ፍሬ ሲሸጥ ሰምቻለሁ። በቃ ስማ፣ ለምዶ መገግመው። ኧረ እኔ ሰምቼ አላውቅም ከአሁን በፊት። ያው ለመጀመሪያ ጊዜ ካንተ ሰማሁት። እኔ የምልህን ስማ፣ በቃ ለዞም እኮ በስንት መከራ ተፈልጌ ተጠርቼ እኮ ነው የሄድኩት። ለምንድን ነው የፈለጉ? የሚያቀኝ ሰው ነው የሰፈር ሰው የጠቆማቸው። ምን ብሎ ነው ጠቁመኝ? ያው ከተለያዩ ሴቶች ብዙ ልጆች አሉት፣ በዛ ላይ ደግሞ ዘሩ ለርብ ይሆናል ብሎ ነው የጠቆመኝ። እና ከፈሉ? ብር ተቀበልክ? 10,000 ብር ልክፈላል። የኔ ዘር 10,000 ብር አይመጥንም። የኔ ዘር እኮ ገና እንደዘራ ያፈራል ያቆራል ብዬ አልስማማም አልኳቸው። ብለህ አስለመንካቸው? አስለመንካቸው? መለመን አንድ ሁለት አሉ። እንዴት እንዳስለመንኳቸው። እና ለምን ደወልከልኝ ታዲያ? ብሬ ተቀበለ። ለዛ እኮ ነው የደወልኩልህ። ልጋብዝ። ኃጢአት ሰርተህ በተቀበልከው ብር እኔን ልጋብዘኝ? እንዴ ምን ችግር አለ? ፍቺ እኮ ነው። ልጋብዘው። እኔ እንደዚህ አይነት ነገር አላውቅም። እኔ አልጋበዝም። ትጋበዛታል። መሳይ 3 ወር አልከኝ። ፕሮሰሱም ፓስፖርቱም ቪዛውም ሳይደርሰኝ ይኸው 3 ወር አለፈው። ካልሆነ ወይ እውነቱን ንገረኝ። ማርቲ ምን እያልሽ ነው? የማይሆን የሚለው ቃል ራሱ እኔ ጋር አይሰራም። የማይሆን ነገር የለም። እሺ የት አለ? ቢያንስ እንኳን አንዱ አልደረሰም? እመኚኝ ማርቲ፣ በዚህ 3-4 ቀን ውስጥ ሰርፕራይዝ አደርግሻለሁ። እስቲ እናያለን። እሺ አሳይሻለሁ። እኔ የምልሽ ሳልጠይቅሽ የባልሽ ሚስት እንዴት ነች? ስነ ስርዓት፣ አነጋገርን አስተካክል። የባሌ ሚስት አይደለችም። ይቅርታ። እሺ ታዲያ ማን ልበላት? ማለቴ ምንሽ ልበላት? ማህፀኗን ብቻ ነው የተከራየ ነው። ምናችንም አይደለችም። ስለዚህ የባልሽ የልጁ እናት ብንላትስ? ልጁ የባሌ ብቻ ሳይሆን የኔም ልጅ ነው። ኦኬ። እንጀራ እናቱ ነኝ እያልሽ ነው? አይደለም፣ ልጁ የኔም ልጅ ነው። እሷን ልጁን አርግዛ ወልዳ ብቻ እንደሰጠን ብቻ ነው የተስማማ ነው። አይ ጥሩ ስምምነት ነው። ታዲያ እንዴት ነው? እየተንከባከብሻት ነው? አዎ፣ እሷ ቤት ነው የምውለው። የ3 ወር ነፍሰ ጡር ሆናለች። ጥሩ ነው። ወይ ግን አንቺና እኔ መቼ ነው ምሳ የምንበላው? ነገ ዛሬ እያልሽ እኮ ብዙ ጊዜ ሆናል። ፕሮሰሱ አልቆ ሁሉም ነገር እጅ ሲገባ ያኔ እኔው ራሴ ጋብዛለሁ። ፕሮሰሱ አታስቢ፣ ግን ሀሳብሽን እንዳይቀይር። በጭራሽ አልቀይርም። እናያለን።
እንዴ ምን ነው አፈጠጣችሁብኝ? በሰላም ነው? ምን እያደረግሽ ነው? እንዴት መጣሽ? በራይድ ምን ነው ትከፊልኝ ነው? ምን ልትሰሪ መጣሽ? እኛ መተን እየጠየቅንሽ አይደል እንዴ? እዚህ ምን ትሰሪያለሽ? ለመኖር ነው? እየቀለድሽ መሆን አለበት። እየቀለድኩ አይደለም። እዛ በጣም ጨነቀኝ። ታውቂያለሽ፣ እኔ ስጨቃኝ ደግሞ ልጃችሁን በጣም ይጨነቃል። ልጃችሁ ከሚጨነቅ ደግሞ እዚህ አብሬያችሁ እስኮል ድረስ አብሬያችሁ እኖራለሁ። ምን ነው ቀር አላችሁ እንዴ? ደስ እንዲለን ነበር የጠበቅሽው? ትሰምኛለሽ? አሁን ቤት ይለቀሽ ውጪ። እሱን ከባለቤት ጋር እናወራለን፣ ከልጅ እንጀራ እናት ጋር። አንቺ ሴት በትዳሬ ላይ ምን እያሴሽ እንደሆነ አልገባኝም። ንገሪኝ። ሴራዬን ከነገርኩሽማ ምኑን አሴርኩት? ሴራ የከሸፈ ማለት እኮ ነው። ስሚ፣ ከተነጋገርነው ገንዘብ እጥፉን ጨምርልሻለሁ። ሌላ የሚያስፈልግሽ ነገር ካለ አድርግልሻለሁ። አሁኑኑ ቤት የለቀሽ ውጪልኝ። አልወጣም። ይልቅ መጽሐፍ ግዢ፣ ጎግል አድርጊ፣ ራስሽን አፕዴት አድርጊ። እርጉዝ ሴት እንዲመንከባከብ እንዳለብሽ አስቢበት። አላደርገውም። ናቲ ሲመጣ እዚህ ቤት ላይሽ በጭራሽ አይፈልግም። ስለዚህ አሁኑኑ ቤት የለቀሽ ውጪልኝ። ለቀሽ ውጪ። ትሰሚኛለሽ? ለቄ እወጣለሁ። ግን ለቅቄ ስወጣ የኔና አንቺን ጓደኝነት እርግጥ አድርጌ እነግረዋለሁ። ያስማማሻል? ኧረ ወይ ቆይ፣ ወይኔ ባይኖር ኑሮ ምን ይውጠን ነበር? ቆይ የኔን ጭንቀት እየነገርኩ አንተ ስለ ወይኔ ትጨነቃለህ? ምን አይነት ጀዝባ ነው? ቆይ ያማሃል እንዴ? ያንተ ጉዳይ እኮ ነው። ኧረ ወይኔ የሚያስብለው ያንተ ጉዳይና ጉድ እንኳን ወይኔ አይደለም አያስብልም። ይሄ የመጨረሻ ወይኔ ነው። ከአሁን በኋላ ወይኔ ስትል እንዳልሰማ። በውስጤ ወይኔ ልበል። እኔ እንድታማክረኝ ነው እንጂ እንድታናድደኝ አልመጣሁም። አሁን አታደንቁረኝ። እኔ ምን ላድርግ? እኔ እኮ ያንተ ጭንቀት እኮ ኦቨር ሆኖብኝ እኮ ተጨንቄ ወጥቶብኝ እኮ ነው። አስበዋል ግን ሚስት የገዛ ሴት አስቀምጥ አጠገቧ እየተንገበገበች እየተቃጠለች ክስም ስትል ትክሰላ። የራሷ ጉዳይ ነው። ይሄ የራሷ ያመጣችው ሀሳብ ነው። አዎ ለነገሩ ይበላት፣ የእጇን ያገኘችው። አስበዋል የገዛ ባሏን ሚስት ስትንከባከብ፣ የገዛ የባሏን ልጅ ስትንከባከብ ጋዴ የሚሆነች አስተሳሰብ ያላት። ሚስቴን እየሰደብኳት ቆም ታውቋል? ኧረ አልታወቀኝም። ሰደብኳት። በቃ እንዳሰድባት። እሺ አልሰድባት። እና ታዲያ ልጅቷን ለማስወጣት ምን አሰባችሁ? እኔ አይመለከተኝም። የራሷ ጉዳይ ነው። እዛው ራሷ እንዳመጣችሁ ራሷ ትወጣዋለች። አሁን ራሱ ነግሬያት ነው የመጣሁት። እንዲህ አንተ ርቃ አስብ እንጂ ምን ሆነሃል? ይህቺ ልጅ እኮ አናዳችኋት ከቤት ብን ብላ ከጠፋች እኮ ተጎጂው አንተ ነህ። ማለት እንዴት ነው የምንጎዳው? ይኸውልህ የገዛ የአብራክ ከፋይ ልጅህን ነው ይዛ በምትሄደው። ብታስብበት ይሻላል። አሃ ገባኝ። በዚህ አስፈራርተሽ ልትኖሪን አመጣጥሽ። በዚህ ብቻ አበቃም። ቀስ በቀስ ወደ ኋላ ብዙ ነገሮችን እናነሳለን። እናም ገና ብዙ ዋጋ አስከፍልሻለሁ። ምን በደልኩሽ? እኔ ነኝ የበደልኩሽ? አንቺ አስመሳይ ጭቃ ውስጥ ሾክ። ምንም እንዳልተፈጠረ ኑሮሽን ስትኖሪ እቺ ደጓ ቀን አገናኘችን። አሳይሻለሁ። እኔ ምንም አላደረኩሽም። ጸባይሽን እዛው። አሁን በጸባይ ልለምንሽ፣ ቤቴን ለቀሽ ውጪልኝ። ወደ ትዳርሽም ወደ ቤትሽ የሚያስገባሽኝ አንቺ ነሽ። መውጣት እንደ መግባት ቀላል አይደለም፣ በጣም ከባድ ነው። አላማሽ ምንድን ነው? አልገባኝም። ከኔ ምንድን ነው የምትፈልጊው? በመጀመሪያ እዚህ እንድኖር ባልሽን በደንብ አድርገሽ ታሳምኛለሽ። አላደርገውም፣ በጭራሽ አይሆንም። በጣም ጥሩ። አንቺ ካላርክሽውን ያደርገዋለሁ። በጣም የረጅም ዓመት ጓደኛሞች፣ በጣም እንዋደድ ጓደኛሞች እንደሆኑ እነግረዋለሁ። ሌላም ጥሩ ሴራዎችሽን ፍርጥርጥ አድርጌልሽ እወጣለሁ። ወይ አንተ ከዳን ለምንድን ነው የምትለቅሰው? በአማረኝ ምክንያት ከዚህ በፊት ያስረገዝኳቸው ሚስቶቼ ያደረሱብኝ በደልና ስቃይ ሳስበው ነው የሚያስለቅስ። ለነገሩ ሁለት ሴት ተስረግዘ ባትሰቃይ ነበር የሚገርመኝ። ደግሞ ስቃይ ሳይ ነው የሚያስብለው። ያሰቃዩኝ ነገርማ ችዬ እኮ አሳልፌያለሁ። አሁን ግን
በሱ ምክንያት አይደለም ለኔ እኮ አይደለም ማለቅሰው። እና ላረግዙት ነው? ላንተ ለጓደኛዬ ላንተ እኮ ነው ማለቅሰው። በገዛ ሚስት ፊት የተከራየሃት ሴት በአማረኝ ምክንያት ስታሰቃይ ስታንገላታ ሳስበው ለቅሶ ይመጣል። አንተ ሟርተኛ አታሟርትብኝ። እኔ ሞኝ መስላለሁ እንዴ? አማረኝ ባለች ቁጥር ሁሉ ምራራጣው። ለልጅ ሞኝ አይደለም ሞኝ በግ ብትሆን ምን ችግር አለው? ልጅ እኮ ነው። አሁን ቶኝ በእናትህ እግዚአብሔር ካንተ ይሁን። እኔ ላልቅስልህ ቶኝ። እንደውም ላንተ እልህ ሄጄ መንቅሬ ነው ከቤቷ ማስወጣት። እባክህ ፎጋሪና ፎካሪ መቻጣን እንደኔ አይነት መካሪ ሰው ነው ያጣል። አሁን ቶኝ ላልቅስልህ ወንድሜ ቶኝ። በቃ ውረድ፣ ውረድ ከመኪናው ውረድ። ይወረድልህ አላ ውረድ። እኔ እኮ ላንተ ብዬ ነው ያለቀስኩት። ይኸውልሽ ማርቲ፣ እችን ሴት እንደምንም ብለሽ እንዴትም ሆነሽ ከዚህ ቤት አስወጭልኝ። እንደምንም አድርገሽ አስወጭልኝ። አለበለዚያ እኔና አንቺ መቼም ሰላም መሆን አንችልም። ናቴ ተረጋጋና ስማኝ። ይችን ሴት ማስወጣት ከፈለኩ ቀላል ነው። ታዲያ ምን ትጠብቂያለሽ? ቀላል ከሆነ አስወጫታ። እሺ አስወጣታለሁ። ከዛ በፊት ግን ለምጠይቅ ጥያቄ ትክክለኛ መልስ እንድሰጠኝ እፈልጋለሁ። እሺ ምንድን ነው? ይችን ሴት ከዚህ ቤት ካስወጣናት ድጋሜ ላናገኛት እንችላለን። ስለዚህ ከምትጓጓለት ልጅህም ሆነ ከከፈልነው ገንዘብ ላንሆን እንችላለን። በሆዷ የተሸከመችው አንተን ልጅ ነው። ስለዚህ ልጁን አትፈልገው? ላስወጣት? ናቲ እቺን ሴት ከኛ ለማራቅ ያለው መፍትሄ አንድና አንድ ብቻ ነው። ምንድነው ታዲያ እሱ? ምን መሰለክ፣ በመሀላችን እንዳትገባ ከበፊት የተለየ ፍቅር እንሰጣጥ፣ የሚያስቀኑ ባልና ሚስቶች እንሆን። ከዛ ይሄንን ስታይ በመሀላችን አትገባ። ጥሩ ሀሳብ ነው፣ እናደርገዋለን። እባክህ መሳይ፣ አሁን ትልቅ አጣብቂኝ ውስጥ ነኝ ያለሁት። እባክህን ቶሎ አፍጥንልኝና ጨርሰ ከዚህ አጣብቂኝ ውስጥ አውጣኝ። እሺ በቃ እጠብቃለሁ። ባይ። ስሚ አንቺ፣ እንዲህ አይነት የቆሸሸ አንሶላና ትራስ ጨርቅ የምታነጥፊልኝ ንቀት ነው ወይስ ጥጋብ ነው? ምንድን ነው የምታወሪው? እንደዚህ አይነት አንሶላ ለብሰሽም አይተሽም አታውቂም። ትሰሚኛለሽ? ከዚህ በኋላ እዚህ ቤት ፈላጭ ቆራጭ እኔ ነኝ። አንገትሽን ደፍተሽ ትታዘዥኛለሽ። ምንድን ነው የምታወሪው? አላደርገውም። እንዴት ይዞሃል ወዳጄ? እንዴት ነው እርጉዟ ሚስት ደህና ናት ነው ወይንስ እንደፎከርከው ዝተህባት ልጅ ላይ ጨክን አባረርካት? ኧረ ተወኝ። ስለ ልጄ ሳስብ ማባረሩን ታውኩት፣ ሀሳቤን ቀየርኩ። እና ማርታስ ቆይ ለማባረር ምንም አልሞከረችም? አረ እንደውም እሷ ናት በቃ እሷ ከዚህ ቤት ብትሄድ ብናባረራት ልጃችንን ይዛ ነው የምትጠፋው አለች። ከዛ እኔም ተረጋጋሁኝ። ሀሳቤን የቀየርኩት በዛ ነው። አንተ እቺ የመጀመሪያው ናት ለባሏ ሚስትና ለባሏ ልጅ የተቆረቆረች። አራቺ እንደውም ገነት ቡክ ላይ ነው መመዝገብ ያለባት። አንተ ገነት ቡክ ላይ አይባልም፣ ጂነስ ቡክ ነው የሚባለው። ቆይ ከእውቀት ነፃ የሆንክ ፍጡር ነህ እንዴ አንተ? ባክ ያው ነው፣ ገነት ቡክም ጊነስ ቡክም ያው ነው። ደግሞ እውቀት ላይኖረኝ ይችላል፣ ፈጣሪ ግን በልጅ ጸጋ ሰጥቶኛል። ልጅ በልጅ አድርጎኛል። እውቀት ባይኖረኝ ችግር። እኔ የምልህ ስንት ሚስትና ስንት ልጅ ነው ያለኝ አልከኝ? ምን ነው 5 ሚስትና 5 ልጅ በዙብህ አይደል? በዙብህ አነሱብኝ እንጂ ነው ግማሻቸውን ሸምጥጠህ ነው። ኧረ በስመ አብ! አንተ ምን አይነት ወሬ ነው የምትወራው? እንዴት ልጅ ይካዳል? ልጅ እኮ የፈጣሪ ጸጋ ነው። አንተ እውነትህን ነው የረሷችሁ አሉ እንዴ? ብታስብበት ጥሩ። ያንቺ ክፋት፣ ያንቺ መሰሪነት ገና ከሲኦል በላይ ምድር ላይ ትቃጠያለሽ፣ ታገኛታለሽ። እኔ ምንም ክፋት የለብኝም። አንቺ ነሽ የክፋት ጥግ እየሰራሽብኝ ያለሽው። እኔማ አምኜሽ ያውም ከፍዬሽ ቤቴን፣ ትዳሬን፣
አደጋ ላይ ለመጣል እየሞከርሽ ያለሽው። እኔማ ግፍ የተሰራብኝ ሴት ነኝ። ክፋት፣ ተንኮል ሲጎነጎንብኝ የኖርኩ ሴት ነኝ። ገና እየተያየን እንቀጥላለን። ማስፈራራቱን በደንብ ቀጥይበት። ይሄኔ ትልቅ ሚስጥር አግኝተሽ ቢሆን ምን ይውጣኝ ነበረ። እንኳንም ሚስጥር ጠብቂልኝ ብዬ አልነገርኩሽ እንጂማ ይሄኔ ትዳሬን በተነሽዋል። ሞኝ ነገር ነሽ ልበል? ትዳርሽን የበተንሽውና ያፈረሽው አንቺ ነሽ፣ እኔ አይደለሁም። ሌላ ሴራሽን ደግሞ በደንብ እነግርሻለሁ። እባክሽ አታስፈራሪ። ምንም አትነግሪኝም፣ ወረኛ። የሞዴሊስቱስ ነገር መሳይስ ጉዞሽስ ላስታውስሽ? አይ እሌኒ የምትባል ቆንጆዬ ቀይ ልጅ ነበረች። ይገርማል። በጣም ጀነጀንኳት፣ በጣም አሳመንኳትና የሆነ ፔንሲዮን ገባን፣ ጉዳያችንን አሳለፍን። ከዛ ከወር ነው ከሁለት ከሶስት ወር በኋላ እርጉዙን አላየኋትም መሰል። አንተ አቤት እንዴት ደስ እንዳለኝ፣ አቤት እንዴት እልል እንዳልኩ። ቆይ ምንም አታፍርም አንተ? ቆይ ከአንተን ያረገዝኩት ስትል እልል ስትል እና ልበል እንዴ? የተወለደ እኮ ልጄ እኮ። አቤት ሲወለድልኝ የተሰማኝ ደስታ፣ አቤት እንዴት እልል እንዳልኩ እኔ ነው ማስታወሰው። ይኸው እግዚአብሔር ይመስገን ልጁ ተወለደ፣ 6 ዓመት ሞላው። ስሙንም ወርቁ ኪዳን አልኩት። አይስም አንድ ቀን እንኳን እኮ ዞር ብላ አይታችሁ አታውቅም፣ ግን እንደ አባት በአንተ ስም ይጠራል። እና እኔ አባቱ እያለሁ በማን ሊጠራ ነው ደግሞ? ሲጀምር እየሄድኩ ራሱ እኮ ጠይቀዋለሁ። ምን ያላደረግኩለት ነገር አለ ደግሞ? ቆይ እስቲ አንድ ጥያቄ ልጠይቅህ። አንድ ቀን እንኳን ምን አድርገህለት ታውቃለህ? አዎ ብዙ ነገር አድርጌለት አውቃለሁ። ብቻውን ሲጫወት እንዳይደብረው ብዬ ሂጄ ኳሳጮቹ አውቃለሁ። አይ አለመታደል፣ አባትንና እንቅፋትን እኮ ለየትን ማወቅ እንኳን አቃተን። ስማ እኔ የኮራው የጸዳው ምርጥ ዘር አባት ነኝ። ቆይ ምኑ ነው በየቦታው መሽናት ምርጥ ዘር የሚያስብለው? አንተ እኛ ሰፈር ምን ብለው እንደሚጠሩኝ ብታቅ እንደዚህ አትለኝም ነበር። ገና ሲያዩ ዘሩ መጣ፣ ዘሩ ዘርዬ እያሉ እኮ ነው የሚያቆላምጡኝ። አንተን እያቆላመጡ ሳይሆን መጥራት የነበረባቸው እያገላበጡ ነበር መግረፍ የነበረባቸው። ቆይ 4 ይቀራሉ ልጨርስልኝ። ሁለተኛዋ ጸዳለች ትባላለች። ጽድት ያለች ናት ብታይ። ያው እንደተለመደው ጀነጀንኳት፣ አሳመንኳት፣ ፔንሲዮን ገባን። ያው እንግዲህ አረገዘች። ከዛ ይገደብ ኪዳን ተወለደ። መሽኛን ነበር መገደብ ያንተን። ምን ሆነ እስቲ ያስጨርሰኝ። ከዛ ሶስተኛዋ ደግሞ ድንግሏ ናት። ድንግሏ ከነ ድንግልና አገኘኋትና እሷንም ማስረገዝኳት። ሰው መስላት እኮ ነው ድንግሏን የሰጠች። አይ አለመታደል እንዴ! እኔ ልጅን የመሰለ ጸጋን የሰጠኋት። ቀልደኛ። አሁን 4ኛው ልቀጥል። በቃ ቆይ እንዳትቀጥል። ቆይ አንተ ስትቀጥል እኔ ስቃጠል ስቀጣጠል
ትንሽ አላሳዝንህም? እሱም ብዬ እኮ ነው በሁለት ሚስት ቤት ተቃጥለ ስለመጣ እኔ ጋር ስለመጣ እኮ ላዝናና ላጫወት ላስደስት ብዬ እኮ ነው። አይ ፈታ አታርገኝ፣ ይቅርብኝ። አሁን ነገ ስራ ስለመገባ ሻወር ሄጄ ልብሰድ። በቃ ወደ ቤት አብረን ሂድ። ምን ልትሰራ? እርጉዟ ሚስትር ላያት ነው። አይታትስ? ከብዙ እርጉዞች ያገኘሁትን ነገር ላካፍላት ነው። አይ ያንተ ልምድ ይቅርብን፣ አንፈልግም። ቀረበህ። ማርቲ ምን ሆነች ነው? ናቲ ከጧት ጀምሮ ታሰቃይ ነበር። ምን አድርጋ ነው የምታሰቃይሽ? ራሷ እንደ ባለቤት ነው የምታየው። የምታስበው የምታደርገው ነገር ሁሉ እንደ ሚስት ነው። እንዴት እንደ ሚስት ራሷን ትቆጥራለች? ገና ለገና ያንተ ልጅ በሆዷ ይዛለችና ሚስት የሆነች መስሏት ነው። ወይ ጣጣ! አሁን ደግሞ የሆነ ነገር ብናገራ ልጄን ብገለውስ? የሆነ ነገር ብታረገውስ? እኔም ለልጃችን ብዬ እስካሁን እንደምትፈልገው ሲሆን ላቆይቻለሁ። ከአሁን በኋላ ግን ትዕግስት የሚያልቅ ይመስለኛል። አይ ማርቲ እንደዛም አታስቢ። አሁን የቀራ 6 ወር ብቻ ነው። እንደምንም ቻል አድርጊያት። ቻያት ማለት ምን ማለት ነው? ተረጋጭላት፣ ባሪያ ሆኝላት ማለት ነው? አዎ ለልጃችን ስትይ እንደምንም ቻል አድርጊያት። ለማንኛውም ውድ ባሌ ስለተረዳኝ በጣም አመሰግናለሁ። እኔም ስለተረዳሽ በጣም አመሰግናለሁ። ደግሞ በጣም ወድሻለሁ። እንዴ ምን ፈልገሽ መጣሽ? ያምሻል እንዴ? እንቅልፍ እምቢ አለኝ። በጣም ጨነቀኝ። ብቻዬን ሲሆን በጣም ተጨነቅኩኝ። እዛ ላይ ልጅም ይጨነቃል። እና ምን ፈልግሽ? በጣም ጨነቀኝ እያልኳችሁ እኮ ነው። ከፈት አድርጉልኝና አብሬያችሁ ልተኛ። ጤና ያለሽም እንዴ? ያምሻል? እኔ እኮ እዚህ ቤት ስትገቢ ዝም ያልኩሽ ልጅሽን ብዬ ነው። ጭራሽ አሁን ነው ብለሽ መኝታ ክፍል መጣሽ። አንተ ግን ምን አይነት አባት ነህ? ልጅ በዲፕሬሽን ሲጠቃ ዝም ብለህ ታያለህ? እሱም እንደሚጎዳ አንተ አታውቅም? አንቺ ካወቅሽ በቂ ነው። ቆይ አንቺ ትንሽ እንኳን ለራስሽ ክብር የለሽም? ሴት ልጅ አይደለሽም እንዴ? እባክህ ዝም በል። አሁን ለልጅ ስትል ባናቀፈኝ ተኛ። ይሄ ምንድነው እንዴ? አይታይሽም እንዴ? ቁርስ ነው ለልጅ አባት አዘጋጅቼለት። አንቺ ማን ስለሆንሽ ነው ለባለቤቴ ቁርስ የምታዘጋጅለት? ይመለከትሻል? የልጅ አባት ስለሆነ ነው። በዛ ላይ ደግሞ እስከ ዛሬ በእግር የተሰራ ነበር የሚበላው ታውቂያለሽ። ዛሬ በእጅ የተሰራ ባለሙያ ሴት የሰራችው ሊበላ ነው። ለነገሩ ባሌን አውቀዋለሁ። አትልፊ፣ አይበላልሽ። ተይ እንጂ እስቲ እንደማይበላ እናየዋለን። እንደውም ድገሚኝ ይላል። እርግበ ምን አለሽ በይ። መጣ ትወጣ ነው? ቁርስ በልተህ ውጣ። ትሰምኛለሽ? ገና ለገና ልጄን በሆድሽ ስላሽ ሚስት አትጫወች። እኔ ሚስቴን በጣም ነው የምወዳት። ሚስቴን በጣም ነው የምወዳት ነው ያልከው? አዎ በጣም ነው የምወዳት። ብታውቃት ኖሮ እንኳን መውደድ አታገባትም ነበር። አንቺ ሴት ግን ሚስቴን ከዚህ በፊት ታውቂያታለሽ እንዴ? አዎ አውቃታለሁ። እንድል ነው የምትፈልገው? ይኸውልሽ ስለማታውቂው ሰው ማውራት በጣም ያስጠላል። አንቺ ደግሞ እርጉዝ ነሽ። ደጉን አስቢ እሺ? ብትከበሪ ደስ ይለኛል። ሐረግዬ ይቺ ሴት እኮ ትዳሬን እየበጠበጠች ነው። ቆይ ዝም ብዬ ነው ማለት? እስኪ ንገሪኝ ማርቲ። መጀመሪያም ቢሆን እኮ ተይ ይሄ ነገር ይቅርብሽ፣ ለትዳርሽ አደጋ አለው ብዬሽ ነበር። አልሰማም ብለሽኝ ነው። እኔ እኮ በጥሩ ነገር አስቤው ነው እንጂማ
ርግበ እኔ ላይ እንደዚህ መጥፎ ትሆናለች ብዬ መች አሰብኩኝ? ቆይ ምን በድያት ነው? ምናልባት ከአመታት በፊት የተፈጠረውን አስባ ልትጎዳሽ አስባ ይሆን እንዴ? የቱ ነገር? ያኔ ለሰርጓ 3 ቀን ሲቀራት ባልየውም ቀረ ሰርጉም ቀረ። ታዲያ እሱ መጥፋት ከኔ ጋር ምን አገናኘው? ያኔ በሱ ጠርጥራሽ አናግራሽ እንደነበር አስታውሳለሁ። አዎ ተጣልተን ነበር። ነገር ግን ጉዳዩ ላይ እኔ እንደሌለውበት አውቃ ይቅርታ ጠይቀን እኮ ከዛ በኋላ ስንት ነገር አሳለፈን። እንደሱ ከሆነ ጥሩ ነው። አሁን እኮ አላማዋ ወልዳ ከቤት መውጣት ሳይሆን እኔን አባራ ባሌን አግብታ መኖር ነው። ምን? እርጉዟ ነሽ አይደል? እርጉዟ እርግበ ነኝ እኮ እርጉዟ እርግበ። አየሽ እንዴት እንደገጠመሽ እንዴት ደስ ይላል። ምንድን የምትቀባጥረው? ምን ፈልገህ ነው? አረ እርጉዟ ማለቴ ናቲን ፈልጌ ነው። የናቲ ግርምሻል አማካሪው፣ አናጋሪ፣ ሁሉ ነገሩ ጓደኛው ነው። አማካሪ? አንተማ በደንብ ታስፈልገኛለህ። ላግባልኝ። አረ ይገባልሻል። ይኸውልሽ ማርቲ፣ ያለሽ አማራጭ አንድና አንድ ብቻ ነው። ይሄ መሳያልሽ ሰውዬ ጋር ቶሎ ፕሮሰሱን ጨርሶልሽ እንድትወጪ ማድረግ ብቻ ነው። ኧረ እንደውም ሳይሳካ አልቀረ መሰለኝ። ሰርፕራይዝ አለሽ ደውዬልሽ እንገናኛለን ብሎኝ የሱን ስልክ እየጠበቅኩ ነበር። በቃ ከተሳካልሽማ ቶሎ ሀሳብሽን አሟልተሽ ትመጪና እንደመጣሽ ወዲያው ታረግሻለሽ። አዎ ቢሳካ በጣም ደስ ይለኝ ነበር። ካልተሳካ ግን ልፋቴ ድካሜ ሁሉ ገደል ነው የሚገባው። በጠራራ ፀሐይ እንደጨለመብኝ ነው የምቆጥረው። አይዞሽ ይሳካል። ወይኔ መሳይ ነው ደስ ሲል ስናነሳው ደወለ። ሄሎ አንተ በጣም እድለኛ ነህ። ያው የፈጣሪ ጸጋ እኮ የሚገርምሽ ሴቶች ገና ተወቁኝ እኮ እጄን ዘዝር እስክመለስ ፔሬዳቸው ቀርቷል። እንዴ በጣም ትገርማለህ። አለ አይደል እንደዚህ የኛ ቤቱ ትግል የሚፈጽም ግን ጓደኛው ኮንክ ለምን አስመክረው? ወይ ሳልመክረው የቀረው መሰለሽ። እኔ በመምከርኩ ድክም አለኝ። ከአንድ ሚስት ጋር አትታገል፣ ከ4 ከ5 ከ6 ሴት ጋር ብትታገል ይሄን የልጅ አምሮትህን ትቆርጣለህ አልኩት። አይሰማም። መከርኩት። እኔ ደከመኝ፣ ተውኩት። አሁንም ማምን አታገለው። እኔ ራሴ ልጅ አባት አድርጌ ላኮራው ነው። እንዴ አሁንማ በደንብ ነው የምታኮሪ። እንዴት ነው ታዲያ ሁለተኛውን አልተከላችሁ? ማለቴ ችግኝ አልተከላችሁ? አንተ እዚህ ምን እየሰራ ነው? ያው ልምዴን እኮ እያካፈልኳት። ልምድ? አዎ ልምድ። ቆይ አንተ እኔ የምልህን ለምን አሰማም? ይኸውልህ ፓስፖርቱም ቪዛውም እና ሌሎች የሰራላቸው ዶክመንቶች በሙሉ ፎርጅድ መሆናቸውን እንዳትነቃ ዝም ብለህ ትሞላላታለህ። አሁን ያንተ ጋር ልካት አለው። ከዛ ዝም ብለህ ሞልተህ ትሰጣታለህ። በቃ ከዛ በኋላ እኔ ዶክመንቶቹን አሳያትና አስደስታታለሁ። እኔ ዛሬን አዳር ካጫወትኳት ከዛ በኋላ የት ታገኘኛለች? አረ ችግር የለውም። ያው አሁን ተክለፍልፋ እየመጣች ነው፣ ላገኛት ነው። ለማንኛውም ውጤቱን ነገ እነግርሃለሁ። ቻው። ወይኔ ተፈልጌ አስቸኳይ ተፈልጌ ነው። ምን ተፈጠረ? ብርቄን አወቃት? ብርቄ ልትወልድ ነው። ምጡ አመጣ ሆስፒታል ገባች እኮ ነው ያሉኝ። ቀበቶና እናፈታ ተብያለሁ። በቃ ቻው፣ ደህና ደሩ፣ ደህና ዋሉ። ቻው በቃ።
እና እንደነገርኩ በሀብት ላይ ሀብት፣ በብር ላይ ብር፣ በንብረት ላይ ንብረት ያላቸው ባልና ሚስቶች በገንዘባቸው የፈጣሪን ስጦታ ልጅ ማግኘት አልቻሉም። ቆይ ብር ካላቸው ለምን ውጭ ሄደው አልታከሙ? ሞክረው ነበር። አሜሪካን አለ የተባለ ሆስፒታል ሚስትየው ሄዳ ብዙ ሞክራለች፣ ግን አልቻሉም። ልጅ የእግዚአብሔር ስጦታ ነው። አዎ ልክ ነሽ። እኔም እንደሱ ነው ማስበው። መልካም ሚስት ልጅ ወልዳ ባሏን ታስደስታለች እንጂ አልወልድም ብላ ባሏን አታሳዝንም። እኔ እኮ ልጅ እንዲኖረኝ የሚጓጓው ዘር እንዲኖረኝ ነው። በልጅነቴ ነው ቤተሰቦችን ያጣሁት እና ከአጎቴ ነው ያደግኩት። አጎቴም ደግሞ አሁን በህይወት የለም። በጣም አዝናለሁ። ማርታ ግን በጣም ጨካኝ ነች። ይሄን እያወቀች ነው ልጅ አልወልድም ያለችው። በጣም ያሳዝናል። ግን አንድ ነገር እነግርሃለሁ፣ ለሷ ማትነግራት ከሆነ ምንድነው? አናግራት። አደራህን በእኔና ባንተ ይቅር። ማርታ አንተን ከማግባቷ በፊት በጣም እንዋደድ ጓደኛሞች ነበርን። አይዞሽ በቃ ጎበዝና ጠንካራ ኮንሽ እኮ እሷን በፍቅር ማሸነፍ ትችያለሽ። እንዴት? በቃ ከዚህ በፊት ያለሽን ጥላቻ ትተሽ በፍቅር እየተንከባከብሻት ማሸነፍ ትችያለሽ። ጠንካራ ሁኚ። ማድረግ ያለብኝ ሁሉ አድርጌ ያበላሻት ሁሉ ለማቃናት ሞክራለሁ። ፈጣሪ እንዲረዳኝ ጸልይልኝ። አይዞሽ ወረድ በል። አሱጋ አሳመንኩሽ። ዛሬ ደግሞ ምን ተገኝቶ ነው ማላቃት ማርታ ይሆንሽው? ምን ተገኘ መሰለ ናትዬ፣ ለ30 ደቂቃ ጭር ያለ ቦታ ሄጄ ስለኔና ስላንተ ስለ ትዳራችን እያሰብኩ ነበር። ሳላስበው ልክ ባልሆነ መንገድ እንደሚሄድ ገባኝ። አመመኝ በቃ። ጥሩ ነው። ራስሽን ማግኘትሽና መጸጸትሽ አሪፍ ነው። ቀጥይበት። ከዚህ በኋላ ሞዴልነት አጉል ተስፋዎችን ትቼ ማስበው ስላንተና ስለኔ ብቻ፣ ስለ ትዳራችን ብቻ ይሆናል። ልጅም ወልጄ ላስደስት ፈቃደኛ ነኝ። እኔ ደግሞ አሁን ላይ ካንቺ ልጅ የመውለድ ፍላጎት የለኝም። ምን? ለምን ናት? የርግቧ ልጅ ይበቃኛል።
በገዛ ቤቴ ምን እየተካሄደ ነው? አንተ ሚስትን እዚህ ያስቀምጠ ደረት ላይ ለጥፋት ምንድን ነው እያረክ ያለኸው? የምሰጣት እንክብካቤ ከልክ አልፏል። ምንም አልበዛ። ምክንያቱም በሆዷ የተሸከመችው ልጅ የኔ ልጅ ነው። እሺ? አዎ የሱ ልጅ ነው። አንቺ ሚስቱ ልትሰጪው ያልቻልሽውን የአብራኩን ክፋይ እኔ ሰጠሁት። አንቺ ሴት ዝም በይ። ባሌን ወደ ክፋት አትክፊው። ያንቺ ይበቃኛል። አንቺ የጣልሽውን አንቺ የተውሽውን እኮ ነው ያነሳሁት። ደሞ ባሌ አትበይ። የልጅ አባት ነው። ረፊ ረፊ ይኸውልሽ ካሁን በኋላ ጫፏን እንዳነካት እንኳን ጫፏን መንካት ኃይለ ቃል እንኳን ብትናገራት ውርድ ከራሴ። ይህን ያደረኩት ባሌን ስለምጠላው አይደለም። መውለድ ሳልፈልግ ቀርቼም አይደለም። ህልሜን አሳካለሁ ብዬ ነው። አሁን ግን ህልሜም ጨለመብኝ። እባክሽ እርግበ፣ የፈለግሽውን ያህል ገንዘብ ልስጥሽ። ከህይወቴ፣ ከቤቴ፣ ከትዳሬ ብቻ ለቀሽ ውጪልኝ እባክሽ። እኔ ባሌን ማጣት አልፈልግም። እባክሽ። እንዳታስቢው፣ እኔ ወደ አንቺ ህይወት የገባሁት ገንዘብሽን ፈልጌ አይደለም። ባልሽን፣ ትዳርሽን እሱን ፈልጌ ነው። ታውቂያለሽ፣ ባልሽን ነጥቄሽ ፍቅር ማጣት እንዴት እንደሆነ ላስተምርሽ ነው የመጣሁት። እናም ፍቅር አጥተሽ ስትጎሳቆይ፣ ስታለቅሺ ማየት ነው የምፈልገው። እርግበ፣ ከዚህ በፊት በተገናኘንበት ህይወታችን ያውም ወዲያው ይቅርታ በተጠያየቅንበት እየተበቀልሽኝ ነው እንዴ? ዝም በይ አንቺ ዳቢሎስ። እስቲ ተመልከቺ፣ ፊቴን እዩ። ትናንትናና ዛሬ አንድ ነኝ። እድሜን፣ ህይወቴን፣ ፍቅረኛዬን፣ ሁሉ ነገሬን ያሳጣሽኝ። ሰሚያለሽ? ዛሬ ፍቅረኛም ትዳርም ልጅም የለኝም። ይህን ጊዜ ደስተኛ ነበርኩ። በልጅ ተከብቤ ደስተኛ ነበርኩኝ። ይሄን ሁሉ ያሳጣሽኝ አንቺ ነሽ። ረሳሽው? ላስታውስሽ? ውዶቼ ጓደኞቼ እንዴት ናችሁ? በጣም ነው ደስ ያለኝ። እርግዬ ምን ተገኘ? ንገሪና እኛም ደስታሽን እንካፈል። ንገሪን እንጂ ብቻሽን መደሰቱማ ፌር አይደለም። የምፈልጋት ቀን የምጓጓላት ቀን ዛሬ ተቆረጠች። አረ ምንድነው? ንገሪን። እያሱ ሰርፕራይዝ አደረገኝ። ጥር 10 የዛሬ ሳምንት ልንጋባ ነው። በጣም ነው ደስ ያለኝ። ደስ ይላል፣ በጣም ደስ ይላል። በጣም በቃ ደውላለሽ። እሺ ማርቲ፣ ምን እያልሽ ነው? አልገባኝም። ሀረግ፣ እያወቅሽ እንዳላወቃቱኝ። እርግበ በፍጹም እያሱን አትወደውም። ቴዲን እያገኘችው ልክ እንደ ጨዋ ሴት ደግሞ እያሱ ልታገባው ነው። ይሄ እንዲሁም በፍጹም አልፈልግም። እና ምን ልታደርጊ ነው? እያሱ የምታረገውን ነገር ማየትና ማወቅ አለበት። ይኸውልሽ፣ ዛሬ እኮ እርግበ ቴዲን የምታገኘው እኮ ልታገባ እንደሆነ ከዚህ በኋላ ማግኘት እንደማፈልግ ልትነግረው ነው አይደል እንዴ? ኧረ እባክሽ። አሃ፣ ቴዲ የምታገኘው ልስመው ሳይሆን ልትነክሰው ነዋ። ይኸውልሽ ደግሞ በጣም ጓጉታለሽ። ሰርጓ ቀናቶች ነው የቀሩት አይደል? ተይ፣ እንደዛ አታደርጊ እባክሽ ማርቲ፣ ተይ። በፍጹም አይሆንም። አይኔ እያየ እንደዚህ እንዲሆን እንዳልፈቅድም። ማርቲ፣ ሃይ እርግብዬ። ቴዲዬ፣ በጣም አዝናለሁ። እስካሁን አብሬ የሆንኩት አንተ እንዳትጎዳ ብዬ ነው። እኔ በጣም የማፈቅረው ሰው አለኝ። በዛ ላይ ላገባ ነው። ራስን ጠብቅ። በጣም ይቅርታ።
ቴዲዬ እንዲህ አትሁን። እንዲህ እንድትሆን አልፈልግም። በጣም ይቅርታ። ራስህን ጠብቅ። ታውቂያለሽ፣ ለኔ የተዘጋጀ ሰርግ ሳይደገስ ቀረ። እያሱም ከትንሽ ጊዜ በኋላ ወደ አሜሪካ እንደወጣ ሰማሁ። እዛም አግብቶ እንደወለደ ፌስቡክ ላይ አየሁ። ሀዘኔን ዋጥ አርጌ ቁጭ አልኩኝ። እስካሁን ፍቅረኛ ባልም አላገባው። ይሄን ሁሉ ነገር ያረግሽኝ አንቺ ነሽ። ህይወቴን እንደቀማሽኝ ህይወትሽን ቀምቼ አሳይሻለሁ። ያኔ አንቺንም ትቀምሻለሽ። አሳይሻለሁ። ያኔ ደስተኛ ሆናለሁ። በድዬሻለሁ፣ ተጸጽቻለሁ። እባክሽ ይቅርታ አድርጊልኝ። እክስሻለሁ። እኔ ይቅር ብልሽ ፈጣሪ ይቅር ይልሻል? እንዴት ፈጣሪ ሰይጣንን ይቅር ይላል? ገሃነም ይቃጠል ይላል እንጂ። አንቺ ገሃነም ነው የሚገባሽ። አንቺን ይቅር ማለት ዳብሎስን ይቅር ማለት ነው። አቃጥልሻለሁ፣ ገና አቃጥልሻለሁ። አረ ልጅ ማአት፣ ይሄ እናንተ ሰፈር ነው? አረ እነዚህ ህፃናቶችን አይታታከብድ እንዴ? ትንሽ ናቸው እኮ እንዴ። ከዚህ በላይ ምን ይሁንልህ? መንገዱ ላይ እኮ እንደ ስንዴ ነው የፈሰሱት። አረ በእናትህ ዝም በል። እነዚህ ሩብ አይሞሉም እባክህ። ሩብ አይሞሉም ስትል? አረ በእናትህ አታከብ። የዚህ ሰፈር ህፃን ልጅ እኮ እንዳለው ወጡ ማለት እኮ ይሄ መንገድ ለህፃናት የተፈቀደ እኮ የሚመስለው። ታፔላ እዛ ጋር የተለጠፈ እኮ ነው የሚመስለው። በእርግጠኝነት ግን የምነግርህ ከነዚህ ውስጥ ግማሹ ያንተ ነው። የሆነ አይሉ ያመንከው ነው፣ የሆነ አይሉ ያላመንከው አይደል? ይሆናል እያየህልኝ። እኔ እኮ አላቃቸውም፣ እነሱ ነው የሚያውቁኝ። አባዬ አይታ የትኛውን አባዬ ያልከው? እንግዲህ አንዱ ነው የሚሆነው። ወይኔ ጉዴ! አታ የትኛውን አባዬ ያልከው? ድገም እስኪ፣ የትኛውን አንተ አባዬ ያልከው? የሰጠኸኝን ስጦታ በጣም ወድጄዋለሁ። በዚህ ሰዓት ደግሞ ሰፊ ልብስ ያስፈልገኝ ነበር። አዎ ያስፈልግሻል። ደግሞ ስለወደድሽው ደስ ብሎኛል። ጥሩ ሰው ነህ፣ ጥሩ ባል ነህ። ታውቃለህ፣ እኔ እንደምፈልገው አይነት ባል ነህ። አመሰግናለሁ። አንቺም ጥሩ ሴት ነሽ። ጭራሽ እግር ማጠብ ሳያንስ ልብሴንም አልበሳሃታል። እርግጥ ስትሆኝ ትለብሻለሽ ብዬ ነበር የገዛሁልሽ። አሁን ደግሞ ለልጄ እናሰጧት። አሃ ገባኝ። አላማዋን በደንብ እያሳካህላት ነው። እኔን እኮ እንኳን ልታጥበኝ ማሸት ራሱ በግድ ነው። እሷን ግን እያጠብካት ነው። እንዲህማ አትንጨርጨሪ። ቅናት እንዲያደርጋል እንዴ? ገና ገላይን ያጥበኛል። ብታረግዥልኝ ኖሮ እኮ እግርሽን ማጥብሽ ነበር፣ እንከባከብሽ ነበር። ግን አላረግዝም አልሽ። ጥሩ፣ አሁን በደንብ እየገባኝ ነው። እናንተ አላማችሁ እኔን ከዚህ ቤት ማስወጣት ነው። ጥሩ። ከባልሽ ከትዳርሽ የሰውነትሽን ቅርጽ አስመለሽ። እኔን ሸትሽኝ፣ ያውም ለገዛ ጓደኛሽ። አሳፍረሽኛል፣ ገለሽኛል፣ ቀብረሽኛል። እኔና አንቺ ካሁን በኋላ ባልና ሚስት መሆን አንችልም። የገዛ ጓደኛዬን ወደ ህይወት ያስገባኋት ከማላቃ ሴት የማውቃ ሴት ትሻለኛለች ብዬ ነበር እንጂማ እንደዚህ ትዳሬን ገደል ትከተዋለች ብዬ መች አሰብኩ። እባክህ ይቅር በለኝ።
ይቅር በለኝ። እንደ ይሁዳ ከሸትሽኝ በኋላ ይቅር አልኩሽ አላልኩሽ ምንድን ነው ጥቅሙ? እስኪ ንገሪኝ። ጥቅም አለው? ልክ ነህ፣ ሸጬ ያለው ግን እውነታውን ስታውቅ ወይ ታዝንብኛለህ ወይ ታዝንልኛለህ። ሁሌም የማፈቅረው ግን አንተን ብቻ ነው። እሱን ብቻ ካወቅ ይበቃኛል።
ናቲ በጽንሱ መጨናገፍ በጣም አዝናሃል አይደል? አላዘንኩም፣ ግን በጣም ተናድቻለሁ። ማርታ ጨካኝ ናት፣ አረመኔ ናቸው። ደስታዬን ነው የጨለመችብኝ። የገባችበት ገብቼ አልለቃትም፣ አገኛታለሁ። ይኸውልህ ናቲ፣ አንድ ነገር ልንገርህ። ማንንም ምንም ነገር አልሰማም። አንቺ አረመኔ ጨካኝ! ልጄን ብቻ አይደለም ያጨናገፍሽው፣ ህልሜንም ነው ያጨናገፍሽው። ቆይ ለምን? እሱ አይደለችም ያጨናገፈችው። ምንድን ነው የምትቀባጥሪው? ዞር በይ። ያለ ኃጢአቷ ማስትቀጣ ማየት ደስ አይለኝም። እሱ አይደለችም። መጀመሪያ ምን ለመሄድ ተዘጋጅቼ ነበር። ባየሁት ነገር ግን ደነገጥኩ። ታዲያ እንደዛ ስፈልጋት ለምንድን ነው ያነገርሽኝ? ለምንድን ነው ያነገርሽኝ? እስከ መጨረሻው ልነግር አልፈለኩም ነበር። ቤቱን ለቃ ስትወጣ በጣም ደስ ብሎኝ ነበር። ግን መኝታ ቤት ስገባ ያላሰብኩት ነገር ጠበቀኝ። ናቲ፣ አንተን የማፈቅረውን ባሌን ከሌላ ሴት በማህፀን ኪራይ ልጅ እንድትወልድ የወሰንኩት እንደምታስበው ቅርጼ እንዳይበላሽ ብዬ ሳይሆን ይህን ውሳኔ ወሰንኩት ላንተ ስል ነው። ላንተ ሳልነግርህ ማርገዝ ወስኜ በተደጋጋሚ ወደ ሐኪም ቤት ሄጄ ነበር። በማህፀን ችግር መውለድ እንደማልችል ዶክተሩ ነገረኝ። ለልጅ ያለህን ጉጉት ስለማውቅ አዘንኩ። ላንተ ሳልነግርህ ሁለት ነገሮችን ወሰንኩ። አንደኛው አንተ ልጅ እንዲኖርህ በማህፀን ኪራይ ልጅ እንዲኖርህ ማድረግ፣ ሁለተኛው መሳይ የተባለ ሰው ከውጭ ካምፓኒዎች ጋር ተነጋግሮ ወደ ውጭ ወስዶኝ እዛ የሞዴሊንግ ህልሜን ሊያሳካልኝ ፕሮሰስ እንደጀመረልኝ እንደሚሳካ ተስፋ ሰጠኝ። እኔም ወደ ውጭ ከሄድኩ በኋላ ሁሉንም ነገር ነግሬ እኔን ረስተህ አዲስ ህይወት እንድጀምር ልነግር ነበር። ግን ያ ተስፋ የሰጠኝ ሰው ሴትነቴን ፈልጎ የውሸት ተስፋ ነበር የሰጠኝ። ሁሉም ነገር ተበላሸብኝ። በቃ ናቲ፣ እየወደድኩ ተለይቻለሁ። ወደምትፈልገው መሄድ ያንተ ምርጫ ነው። ሁሌም አፈቅርሃለሁ ናቲ። ባይ። ደብዳቤውን እንዳየሁት ነበር ወዲያው ለጓደኛችን የደወልኩት። እናም እንድትመጣ አደረኳት። ቆይ ማርቲ፣ እንዴት ትደብቅኛለሽ? ለምን ግልጹን አልነገርሽ? እንዳላጣ ፈርቼ ነው። መውለድ እንደማልችል ካወቅ አጣሃለሁ ብዬ ፈርቼ ነው። እንዴት እንደዚህ ታስቢያለሽ? እኔ ልጠላሽ አልችልም፣ በጭራሽ ልጠላሽ አልችልም። ይኸውልሽ ማርቲ፣ በቀልበ ውስጥ ይዤ ያረገዝኩትን ጽንስ እንኳን አጣሁት። እኔም ተጎድቼ እናንተንም በጠበጥኩ። በጣም ይቅርታ። እናንተም የወደፊት ህይወታችሁን ቀጥሉ፣ እኔም ወደ ቤት ሄዳለሁ። እግዚአብሔር ትዳራችሁን ይባርክ። በጣም ይቅርታ።